السلام عليكم ورحمة الله وبركاته. የግጥሜ ርዕስ ከፈገግታ እስከ ስንብት። የብዕር ክምችት ታሪኩን ሊከትቡ ቀን ከሌት ቢለፉም የሀቢቡን ክብር መዝግበው ዘክረው መጨረስ አልቻሉም። ለዘመናት ቢጻፍ ቃላት ቢጥለቀለቅ ጥልቅ ነው ታሪኩ ተደርሶ አይዘለቅ። ግና እስኪ እንሞክር በዚች አቅመ ቢሷ በደካማ ብዕሬ ከሰፊው ባህር ላይ ጨልፌ ላውሳችሁ ጥቂቷን ሰፍሬ። በዚያ በጨለማ እውነት በአምባገነን እጁ ተጠፍሮ ግፍና መከራ ሰዎችን አማሮ በሽርክና ኩፍር ህሊና ታውሮ የፍትህ ሚዛኑ በጉልበት ተሰብሮ በደልን የሚጸየፍ ተከላካይ ጠፋ በጀግንነት ደፍሮ። ደካማና ምስኪን በመከራ ብዛት እየተሰቃየ የጽልመት ደመናው ዓለምን አጥልቶ ለዘመናት ቆየ። በዚያ ድቅድቅ ዘመን ብርሃን ሲቀልስ የታማኙ ጸዳል መጣያን ቅዱስ በእውነት ሊያፈርስ የጽልመቱን ማዕበል እንዲያስተነፍሰው አርራህማን ኸለቀው ያንን ታላቁን ሰው። ገና ከጅምሩ ሲወለድ ሙኽታሩ ሲወለድ ያፋና መካ ተቀበለች በታላቅ ምስጋና። የትምነት ቢሆንም የህይወት እጣቸው ጀሊሉ በሂክማ ተንከባከባቸው። ገና ሳይላኩ ወህዩም ሳይመጣ ጥሪም ሳይጀምሩ ንጹሕ ሰው አክባሪ ምስጉን ሰው ነበሩ። መካም መሰከረች የታማኝነቱን ካባ እንደለበሰ ሙሐመዱል አሚን በመካ ጎዳና በክብር ነገሰ። በ40ኛ ዓመታቸው በሂራ ዋሻ ውስጥ ብርሃን ሲለኮስ መልእክቱ ሲመጣ ለኡመቱ እንዲደርስ ከባርነት ቀንበል ከዝልመት ጎዳና ዓለም ልትላቀቅ አንብብን ጨርሶ ቁም ፈአንዚር አላ ተነስ እናስጠንቅቅ። ድቅድቁን ጨለማ በእውነቱ ችቦ ለኩሳ አሸብርቅ። የባርነት ግድግዳ ከስሩ ሊናወጥ በሸሃዳው ቃላት የሐሰት ስርዓት በሐቅ ሊለወጥ። የመዳኛው መንገድ የተውሂዱ ከላም በመካ ተዘራ። የነፃነት ችቦ ባርነትን ገፎ በየቤቱ በራ። ግና ምን ያደርጋል የቁረይሽ ሽማምንት በደል የለመዱ ይህን ዜና ሰምተው መቋቋም አልቻሉም እንደ እሳት ነደዱ። ችቦውን ለማጥፋት የሴራ አይነቶችን አምጠው ወለዱ። የመካ አለቆች ቢሉት አንተ ከንቱ ኬላ ቢቆልፉ መንገዱን ሊገቱ። ነቢዩ በጽናት የወጀቡን ንፋስ ጠንክረው መከቱ። ስቃይ መከራውን አበረቱባቸው ወዳጆቻቸውን አሰቃዩባቸው። ለእኔ ላንተ ሲሉ ደማ ግንባራቸው የስድብ አይነትም አወረዱባቸው። ምናልባት ከረዱኝ በማለት አስበው ጣኢፍ ላይ ቢያቀኑ እብድና ልጆችን ይዘው ጠበቋቸው እጅጉን አዘኑ። በሐዘን ተውጠው ከጣኢፍ ሲወጡ ቀርነል መናዚል ላይ ከአላህ የተላኩ መላእክቶች መጡ። እኚህን ተራራ ጨፍልቄ በአንድ ላይ ያደረሱብህን መከራና ስቃይ ትዕዛዝ ብቻ ስጠኝ ልጨርሳቸው ወይ? የኔ አዛኝ ነቢይ መለሱ በተራ አይሆንም ይቅርብኝ። ከትውልዶቻቸው ለአላህ ያደር ሊመጣ ተስፋለኝ። ቂም የለው ልባቸው እዝነት ነው ስንቃቸው። ለሚበድሏቸው ሂዳያ መመኘት ሆነ ምኞታቸው። በዚህ ሁሉ ስቃይ ቢሰበር ልባቸው ሐዘኑን ሊያሰረሳ ሊጠግንላቸው ከአቅሷ እስከ ሲድራ ወስዶ አከበራቸው። የሰማዩን ዓለም በክብር ጎብኝተው ወደ ምድር መጡ ታክሞ ልባቸው። ለ13 ዓመታት የተውሂድ ማህተም በልቦች አትመው የላቀ ምግባርን ለሰዎች መግበው ስደትን ታዘዙ ወደ ጠይባ ምድር ወደ ተወዳጇ ወደ አንሷሮች ሀገር። መካን ተሰናብተው በረሃውን ጥሰው የስሪብ ላይ ሲደርሱ ጮራው ፈነጠቀ ከተማ በራች ደረሳትም ፈውሱ። ነቢይን ለመካደም አንሷሮች ተነሱ እየተቻኮሉ ሀገር አጋሩ ንብረትም ከፈሉ። ፊዳከ በማለት የሙሀባውን ጥግ ልባቸው ተከሉ። እስላማዊ መንግስት በመዲና ቆመ በደል ተገርስሶ የፍትህ ስርዓት በፍቅር ታተመ። ነቢይም እንደ መካ የስሪብን ወደዷት መዲናም በማለት ስሟን ቀየሩላት። በረካ እንዲሞላ ዱዓም አረጉላት። ሀገሩ ሲቀና መንግስት ተመስርቶ ህግ ተበጅቶ ፍትህ ተዘርግቶ በሙሃጅር አንሷር እኹዋው ተጠርቶ አንድነት ታደሰ ፍጹም ላይ ወላውል በኢማን ተሰፍቶ። በዚህ መሰረት ላይ ተውሂድን ከተቡ ለዲን የሚታዘዝ ቁራጥን ገነቡ። በጦር ሜዳ ሳይቀር የሚዋደቅ ከልቡ በድልና እሁድ ኸይበርና ፈንደቅ የሁነይንም ዕለት እንዲሁም ሙስጠሊቅ ምስክሮች ናቸው የሰሃቦች ፍቅር እንደሚያንጸባርቅ። ዳርቻ እንደሌለው እንደ ባህር ስፋት በምን ይገመታል የውዴታው ልኬት? የሰይፉን ግብ የጠላትን ግፊት ሀቢቡና ረሱል ከፊት ተጋፈጡት። በቁረይሾች ክህደት የ10 ዓመታቱ ቃል ኪዳን ሲታጠፍ መንገዱ ጀመረ ፈትሁ ሊመጣ ሐሰትም ሊገፈፍ። 10,000 ሰራዊት ያልነበረው አቻ መካን ሊያስመልሱ ወጡ ለዘመቻ። ደረሱ በቦታው ተቆጣጠሯቸው ያሰቃያቸውን ያባረሯቸውን አዩ በዓይናቸው። ይቅርታ ያደረጉ ሰይዱል ሙኽታሩ ወአንቱም ጡለቃ ብለው አበሰሩ። መካ ተከፈተች ሰከነ ዓለሙ ሁሉን አደራጅተው መዲና ከተሙ። ከሂጅራ በኋላ በ10ኛው ዓመት ሐጅ እንደታሰበ ታወጀ ለኡመት።
100,000 ሰሃባ ውዱን ነቢ ታዞ አብሯቸው ነጎደ ያንን ታላቅ ጉዞ። በሐጀተል ወዳዕ ለዓለም ተላለፈ መዝጊያ ስንብቱ ከአላህ ወረደ ዲኑን ሞልቻለሁ የሚለው መልእክቱ። ባልደረቦቼ ሆይ እስኪ በደንብ ስሙኝ፣ ምናልባት ይሆናል በቀጣይ ላታዩኝ። ይህን ሲናገሩ ቆመው የሰማቸው በእንባ ታጠቡ መልእክቱ ገብቷቸው። ሐጁ ተጠናቆ ተመልሰው ሄዱ ወደ ሀገራቸው። ትንሽ እንደቆዩ ያ አዛኙ ነቢ ታመመ ራሳቸው። አላህ ለክብራቸው ምርጫ ለገሳቸው። ዱንያ ወይስ አኺራ ቢባሉ ለርሳቸው ፊ ረፊቂል አዕላ መረጠ ልባቸው። መዲና ተጨነቀች ብርሃን ሲርቃት፣ የዓለሙ ፀሐይ ከቤቷ ጠፍቶባት። ያቺ ቀን መራር ነች ሰማይ የከፋባት፣ ከግዝፈቷ ጋር ምድር ያነሰባት። ቆፍጣናው ዑመርም እጅግ ተደናግጦ ፍቅሯ ማሳቶት ልቡ እንደ ጨው ቀልጦ ሰይፉን መዘዘና አልሞቱም ሲል ዛተ። ሞተዋል የሚልን አንገቱን ልቆርጠው ብሎ ተገሰተ። አቡበከር መጡ ቃልን ሰነዘሩ በሰከነ አንደበት ኡማውን መከሩ። ወማ ሙሐመዱን ኢላ ረሱሉን በማለት ሙሉ አንቀጹን ቀሩ። ህዝቡም ተረጋጋ በዚህ ንግግሩ። ክቡር ጀሰዳቸው በለህዱ ላይ ሲያርፍ ዓለም መሪ አጥታ ጀመረች መዝለፍለፍ። አንቱ የዝነት ነቢይ የፍጥረታት አለቃ እንወዶታለን ህይወት እስኪያበቃ። መዲና ለማምጣት ቢያጥርም ትከሻችን ከጨፋ ምድር ላይ ይድረስ ሰላምታችን። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ተክቢር ያንሳል ተክቢር። ይህ ግጥም እንደ ቀላል እንዳናየው የረሱሉን ከመነሻ እስከ መጨረሻ ያለውን ታሪካቸውንም አሟሟታቸውንም የእኛንም እንደዚህ ያለንበትን ሁኔታ የሚገልጽ ነው። ተክቢር። فمن شرح الله صدره للإسلام فهو على نور من ربه